ይሄንን ብዛት ይሄን ፀጉር እንግዲህ ልጅቷ ትንሽዬ ናት። ፀጉሯ ግን ኪሎ ቢመዘን ከሷ በላይ ነው። ይሄው ፀጉር ስለበዛ ወይ ደግሞ ጠንካራ ስለሆነ ሳይሆን በቃ ከተያዘ ፀጉር እንደሚያድግ የሄሜን ፀጉር ምስክር ነው። በጣም ብዙ እኔ በእውነት እስካሁን ከማውቀው ፀጉር የሄሜን ፀጉር እኔ በጣም ብዙ ነው። ከእኛ ቤት የእሷ ፀጉር የነ ዮአዳን 6 እጥፍ 8 እጥፍ አይሆንም። ምክንያቱም የእሱ አንዷ ሹርባ ወፈር ብሎ የተሰራው ሹርባ የነሱ ፀጉር ሙሉን ነው። ስለዚህ ፀጉር ለማደግ ግዴታ ለስላሳ መሆን ሉጫ መሆን አይደለም የሚያስፈልገው። ፀጉር ለማደግ መያዝ እንክብካቤ እንደሚያስፈልገው የሄሜን ፀጉር ምስክር ነው። እዩት እንዴት ጠንካራ ፀጉር እንደሆነ። እንግዲህ አሁን ይሄ ትናንትና የታጠበ ነው። ትናንትና ታጥቦ ዛሬ የማለስለስ ፕሮሰስ ላይ ነን። በጣም ጥንክ በቃ ገና ነው ማለት ነው። ሲለሰልስ ነው። አሁን ሲሰራ ስታዩት ለስላሳ ፀጉር ይመስላል። ግን አሁን ምን ያህል ፕሮሰስ ላይ እንዳለ ዊግ ነው የሚመስለው። ዊግ በቃ የዊግ አይነት ስትራክቸር ነው ያለው። ጠንካራ ኬንያ ዊግ ነው ምናምን የዊግ አይነት ብዙ አላውቅም። እንደዚህ አይነት ዊጎችን ነው የሚመስለው። ጠንካራ ዊግ ነው የሚመስለው። እና የልጆቻችንን ፀጉርም ሆነ የራሳችንን ፀጉር ከተንከባከብን ማደግ ይችላል። አመሰግናለሁ።